50 ቢወለድ 50 ነው ጉዱ፣ የተባረከ ይበቃል አንዱ ይላል የጽናት አባት። ጽናትና ኪራ አሁን ላይ በፍቅር ላይ ይገኛሉ። የሚሆነው በቅዱስ ምክንያት ነው። ቅዱስ ይህን ነገር በማድረጉ በጣም ደስተኛ እንደሆነ ሁላችንም አይተነዋል። ምሩና ናሆም ፍቅራቸው እንደቀጠለ ነው። በባለፈው የነሱ አንድ ችግር ነበረ፣ እሱም ልጅ የሚል። አሁን ላይ ደግሞ ያ ነገር ኮሽተው ጠፍቶ በሰላም እየኖሩ ይገኛሉ ህይወታቸውን። አሁን ላይ ደግሞ ኮሽተው ያለው ከሰኑና ከኬብሮን መካከል ውስጥ ነው። እነዚህ ሁለት ጥንዶች ምን አይነት ነገር ይዘውልን ሊመጡ ይችላሉ? ክብሮም በጣም እያናደን ነበር ሰኑን። አሁን ደግሞ ብለሽ ብለሽ እግርሽን ሲሻለሽ አንገትሽን ደግሞ ልቀጭ ነው አደለ? ወደዛ ወደዚህ እያደረግሽ የምትሄጅ ሲላት በጣም ተናዳ ነበርና ቅዱስ ለኪራና ለክብሮም ቁጭ ብሎ ጉዳዩን እያወራቸው ይገኛል። እናማ እንዲሆንኩላችሁ እላችኋለሁ፣ በአጥር ዘልዬ እንደዚህ ሆንኩኝ እያለ እያወራቸው ነው። ክብሮም በአጥር ዘለ ስገባ ግን ምን አልሁ ይለዋል። በአካላዩኝም አለ። ኪራም አንድ ቀን እንዳትሰበር ነው የምሰገው ይለዋል። ውይ መሰበር ስትሉ ሰኑ እንዴት ሆነች ይሆን አለ ክብሮም። ኪራ ምግብ ሰርተህ ታዲያ ለምን አትሄድም? ቅዱስ ሰኑ ደግሞ ማነች? ቅድም እኮ ጽናትም ሰኑ ስትል ነበር። በመጣችና ጨጓራን በላጠችልህ ይላል ክብሮም። ለምንድን ነው ጨጓሬን የምትልጠው? ሚስቴ እኮ አይደለችም። ሚስት ማግባት በአሁኑ ሰዓት ጨጓራ መላጥ ነው ይላል ክብሮም። እንዴ እንደሱ እያልክማ ያላገባነውን ተስፋ ታስቆርጠን እንጂ አለው። ቅዱስ የምሬን ነው ባክህ፣ ከአንድ ዓመት የጋብቻ በኋላ ጭቅጭቅ ነው። ሚስት ማግባት ያለብህ ይቻለን በቃይ ስትል ነው። ቆይ ከዚህ ቤት ቡና የለም እንዴ? ግን በባዶ ነው ቡና የምጠጣ? ቁርስ በልታል? እኔ ያልበላውም፣ ግን ስማቸው የማይጠራ ሰዎች ቁርስ የበሉ ይመስላል። ኪራ በቃ ችግር የለውም ቡና ፊ ብዬ ልጥራት ይልና ወደ ጽናት ይሄዳል። ክብሮም እና ቅዱስ ይቀራሉ። ከዛ በፊት ብዙ ነገር እየተጫወቱ ነበር፣ ስለ ለቅሶውም አንዳንድ ነገር እያነሱ። ስማ አሁን ባለቀስ ማንም አያየኝም፣ እሷም አሁን አይን ላይ እየታዩ ነው የሚሆን፣ ይረሱናል። እሱስ ልክ ነህ። ሰኑና ምሩ ተረጋጊ ትላታለች። ውሃ ሰጣት ነበርና ይኸውልሽ ምሩ፣ አሁን እንኳን ውሃ በብርጭቆ በጎማ ራሱ ብታጠጭኝ የምረጋጋ አይመስለኝም ትላለች። ምሩ ከት ብላ ሳቀች። ደግሞ ነግሬሽ ነበር እኮ ይህ ሀብታሙ የሚባለው እንደዛ እንደሚያደርግሽ። አይ ምሩ እንደዚህ የምትይኝ አለቃዬን እኮ ነው የሰደብኩት። እኔና ደሞዜ አናድግም፣ እሱ ግን ያድግለታል ቦርጩ። እሺ አሁን ምን ብለሽ ሆኖ ምን አልሽው? እኔማ ቦርጮ አይደል ያልኩት፣ ገበያ ልገዛ ወጥቼ ቆጮ ልገዛ ወጥቼ አልኩት። ታዲያ ምን አለሽ? ፊትሽን እንዳላይሽ አለኝ። ከዚህ በኋላማ ፊቴን ተሸፋፍኜ ልሄድ እያልኩ ነው። ያንቺ ታሪክማ እኮ አንድ ፊልም ይወጣዋል ትላታለች ምሩ። ሰኑና ቅሌቶቿ የሚል ቢሆን ይመረጣል አለች። ጽናት ወደ ሳሎን መጣችና ምንድን ነው ይሄ ቤት እንደዚህ የተፈላለሰ ለምንድን ነው? መቼም ኪራ አይደለም ያ ቅዱስ ነው ትላለች። ቤቱን ካስተካከለች በኋላ ቁጭ ትላለች። አባቷም ይደውላል። አባ ደህና ነህ እንዴት ነው ትለዋለች። ደህና ደርሽ ነው ወይስ ምንድን ነው? እንደዛ ትበላባ ትላለች። ሌላ ቤዝስ ካንተ እኮ ማንንም አላስበለጠብህም፣ ያንተን ቦታ ማንም አይተካም አባ ትለዋለች። ና አሁንማ ሳልሳቀቅ እንደፈለኩ ባላይ ነገር አስተናግድሃለሁ እያለችውም ነው አባቷን። ሰኑና መሩ አረ እንሂድ ወደ ጽናት ቤት። እንዴ አባቷ እኮ ቀድሞን ሄደ ከኛ በፊት እያለች ነው። ምሩ እሺ መለባበስ አለብኝ ብላ ለባብሳ መጣች። በቃ መሄድ አለብን። ደረሱ ወደ ጽናት ቤትና ሴቶቹ ቁጭ ብለው እያወሩ ነው። ጽናት ደስ ብሎኛል፣ ለመጀመሪያ ጊዜ ባላይ ነገር አባቴ ሳይሳቀቅ ላስተናግደውና ልቀበለው ነው ትላለች። ከዛ ቀደም ብላ ጽናት ምን ተፈጥሮ ነው ብላም ጠየቀቻት። የስድቡን ነገርም ነገረቻት። ሰኑ የውርደት ካባን እንደ ክብር ነው የተሸለምኩት አለች። ሰኑም አለቃዬን እኮ ነው የወረድኩበት፣ እናንተ ሳቁን ምን አለብኝ? ሰኑም ቆይ ለስራ አይደል እንደ የመጣ ነው እንስራ አለች። ወደ ስራ። ጽናትም ቆይ ለምን እንደዛ አልሽው? ምሩ የመጀመሪያውማ ያው በእንቅልፍ ልቧ ስለሆነች ነው፣ ሁለተኛ ሌላ ሰው መስሏት ነው። ስልኩን አላየችውም ማን እንደደወለላት። ኪራ በሩ ጋር ወጣና የት ሂዶ ነው ይላል። በዚህ ቅጽበት የት አለ? ሄሎ የት ሂደ ነው? ቅዱሱን ነው የሚፈልገው። እቃው እንደ ጫንከው ሄድክ? በቃ ሲጀመር አሁን ቡና ፍሉልኝ ብሏል ነበር። ቡና ልጠጣ ነው? እሺ በቃ ቤት እየተፈላ አይደል? ጽናትም ከአባቷ ጋር እየወራች ነው። አባቷ መጡ። እጁን አስጣጠበችውና ብዙ ምርቃት መረቃት። ተባረኪ ብርኩኝ፣ በጣም ብዙ የወለድሽው ይባረክ። ጽናትም አሜን ብላ ተቀበለች። ምሩ ቡና ለማፍላት ሽርን ጉድ እያለች ነው። ጋሻዬ ቡናዬን እኮ ስለሚወዱት ነው እኔ ላፍላ ያልኩት።
ጽናትን በቃ የምሩን ቡና ወደዱት አይደል ትላለች። አይ ልጄ ምሩ በለጠችኝ ብለሽማ መቅናት የለብሽም። ሁሉንም ምን ያውቃለሁ አትበይ አይባልም። ይልቅ ልጆች የት ናቸው? ልጆች አሉ፣ ስራ ይዘው ነው ክፍል ውስጥ። ልጥራቸው? ታያቸው። ኧረ ልብሴን መቀየር ፈልጌ ነው። እሺ ኪራ ያስቀምጠዋል፣ ልሂድና ልጠይቀው። ምሩም እሺ ማንደጃ ላምጣ ብላ ተነሳች። ናሆምና ኪራ ቁጭ ብለው እያወሩ ነው። ኪራ ስለተፈጠረው ነገር አንተ ሳቅ ምን አለብህ ይለዋል ናሆምን። ጽናት መጣችና የጋሽ ዕቃ የት ነው ትለዋለች። የጋሽን ዕቃ እኮ ነው ይዞት ሄደው፣ እንዴት አልጨነቅም እያለ ነው። ናሆም ወዴት ሄደ ይላል ቅዱስን። እሱ ባክ ቡና ሊጠጣ ነው የሄደው። ያው በተርሙስ የተፈላ ቡና ነው የሚጠጣው። ካፌ ውስጥ ገብቼማ ለሀብታምማ ገንዘብ አላጠራቅምም ይላል። እነሱ ህይወታቸውን ለማሸነፍ ነው ብሎ በተርሙስ የተፈላ ቡና ነው የሚጠጣ ይለዋል። የጋሽ ልብስ እኮ ነው ይዞት ሄደ። ናሆም በጣም ይስቃል። አንተ ልጅ ደህና ነህ? ያ ቅዱስ እኮ ይዞት ሄደ እቃውን ሳያወርደው። አይ ኪራ የብረት መዝጊያ ሆናለሁ ብለህ የእንጨት መሆን አቃት አይደል ይለዋል ናሆም። አንተ ደግሞ ጽናትም ዕቃውስ ብላ ስትጠይቀው ተርበተበተ። ወደ ሳሎን ሄዱና ተሰብስበዋል። አንቺ የደበቅሽውን አውቀዋለሁ። አባ ግን ለምን ዝም አልከኝ? ከአንቺ አፍ ይወጣ ብዬ ነው። ጽናት እድለኛ ናት አሉ። ቅዱስም መጣ። ቡና ላይ ደረስኩ መሰለኝ። እቃውን አስቀምጨዋለሁ። ስንተኛ ቡና ነው? 3። ድሮም ነጋዴ እንደሆንኩ አውቃለሁ። ስጭኝሽ። ጋሽም የቡና አፍቃሪ ነህ አሉ። አዎ ጋሽ አለ ቅዱስ። እሱ እያረረ እኛን ደንገጥ ያደርጋል አለ ኪራ። ለቡናው እያዘንክ ባልሆነ አለ። አይደለም ለቡና ለእንጀራ አዝናለሁ። ምሩ ምን ስለምንበለው ነው? የሀገር አይነት ተሸክሞ ማን እንደሚበለው ያሳስበኛል። ናሆም ማነህ አውቋበድ። ምሩ ቅጅለት ቡናውን አለ ጋሽ። አይ ተፈጥሮ ትገርማለች። ኪራ እንዴት? እኛ ያላየነውን ነገር ሌሎች ሲነግሩን አውቋበድ እያልን እንነግራቸዋለን። ቅዱስ አይ ጋሽ እነዚህ የማይገባቸው ትውልዶች አሉ። ምን አለ በእናንተ ዘመን በተወለድኩ። ኪራ ቀኔውን ፍታልኝ አለ። ጋሽ ይፍታላችሁ አለ ቅዱስ። ጋሽም ራስዎ እያሉ ይፍቱት አላቸው። ጽናት አባ በአንተ ያምራል አላቸው። በእርሰው ይማራል እንጂ በእኔማ እኮ ምንም ነገር ማስተማሩ አያምርም ትልቅ ሰው እያለ ብሎም ቅዱስ የጽናት አባት ታሪኩ እንዲነግራቸው አደረገ። ለአይናችን ቅርብ ቅንድባችን ነው። አይናችን የሩቁን ሰው ያያል፣ ቅንድባችን አያይም። ናሆም እንዴት? ቅዱስ እኔ ማገዶ ከፍቼ ነዳጅ ትበላለህ ማለት ነው ብሎ ቀለደ። ጋሸ ማለት የፈለገው ምንም ተጠራጣሪ ብትሆን ዙሪያቸውን ከላያቸው ላይ መነጠቃቸው አይቀርም። አይናቸው ከሩቅ ያለውን ጠላት እንደሚያይ ሁሉ ከቅርባቸው ያለውን ወዳጅ እዩ ነው። ኪራ አቤት አቤት እውቀት አለ። አለኩ እውቀታችን ስናወጣው አውቋበድ ትሉናላችሁ አለ። ጋሸም በቃ ልረፍ ብለው ብድግ አሉ። ቡናውም አበቃ። ሰኑና ክብሮም ሰኑ መንገድ ላይ ነችና ክብሮምን እየተደበቀችው ትሄዳለች፣ ወደ ግራ ወደ ቀኝ እያየች። ክብሮም አያትና ድንገት በፊቷ ዘው ይላል። ያማል እንዴ ዛሬ ደግሞ እንዲህ እያልሽ አንገትሽ እንዳትቀጩ ብሎም ይቀልድባታል። አንተ እያለ ገና ሁሉ ነገር ይቀጫል ትለዋለች። እሺ ነይ አብረን እንሂድ። ወደ እነ ጽናት ነው አይደል የምትሄጂው? አልሄድም። ደግሞ እንዳትደፊ አላት። ብትደፋስ ምን አገባህ? ምሳ መመላለሱ ነው። ሰኑና ምረው ወደ ጽናት ቤት ከደረሰች በኋላ ከኪብሮም ጋር ያለውን ነገር ታወራቸዋለች። አስደነገጠሽ አይደል አሏት። አይ ነፍሴን ሰማይ መልሷት ነው የመጣው። አድርሷታል። ጽናትም እሱ እኮ ሰው ማስደንገጥ ይወዳል አለች። ጾመኛ ሆንኩ በቃ በሱ ምክንያት። እንዴት? ስጋ ያልቆ አጥንት የቀረ። ናሆም መጣ። እናንተ የቦርጭ ነገር እያለ ይቀልዳል። ነገራችሁት እንዴ? አዎ። ጽናትም ከኪራ ምሩም ከኔ የምደብቀው ምንም አይነት ነገር የለም አለ። ሰኑ ወደ ኪችን ሄዳ ውሃ እየጠጣች ነው። ለነገሩ እኔ ጥፋተኛ ከባለ ትዳር ጋር እንደዚህ አይነት ወሬ ማውራቱ አለች። ክብሮም መጣ ወደ ኪችን። ምንም ነገር እንዳትለኝ አለችው። እሱ ያወቀ ነበር የመሰላት ስለ ቦርጩ። እሺ ይላል። ምንም አልልም። ያው ቦርጩ አልኩት አለቃሽ እንደዛ አልሽው? እሷ ሳያውቅ ነገረችው። አውቄ ነው ሸወድኩ አለችው። አደለሽ እንደሱ መለመንሽ ሳይሻል አይቀርም። ይቺ ድንፋታም አታዋጣሽም። ማን ብለን የምታስበው? የኮሰረት ጓደኛ አለህ ላይ ኮሰረት ይብቀልብህ አለች። እሺ ከዛ ከውጡ ልትጨምሪ ነው? በቃ ሄድልኝ አለችው። ግን አትሰሚም። ጋሸና ጽናት እንዲሁም ኪራ ቁጭ ብለዋል። ጋሸ ወደ ቤት መመለስ ፈልገው ሊሄድ እያሉ ነው። ጽናት ቆይ እንጂ አንድ ሳምንት አንድ ቀን ቆይ እያለችው ነው። ጋሽም አንድ ቀን እያላችሁ እኮ ያው አንድ ሳምንት ሙሉ ቁጭ ያደረጋችሁኝ፣ ከብቶችም ናፍቀውኛል ይላል።
እንደዚህ እያወሩ ናሆም ይደውላል ኪራ። እሳቸውም እኮ ካልሄድኩ እያሉ ነው። እነሱ እኮ ባይጨነቁ ጥሩ ነው። ምግብም አሁን የበላሁት ደግሞ ከዚህ መጥተው አስተናግደውኛል አደል። አይ መባረክ፣ ምርቃት ይመርቃል። 50 ቢወለድ 50 ነው ጉዱ። የተባረከ ይበቃል አንዱ። ይህ ደግሞ ለንደ አንቺ አይነቱ ነው ጽናት ይላታል ኪራ። አረ አባቴ ልጥረው እንዲያስቀናችሁኝ አለ። አንተንማ እኮ መደበቂያው መሸሸጊያዋ ምስጢረኛዋ ነህ። የሰራተኛ አባትን ማን እንደዚህ ይቀበላል? እኔ ያሰግድ ግን ባህሌን አልረሳውም። ቤተሰቦቻችሁን አታሳዝኑ ብሎ መረቃቸው። ጽናትም አንተ እኮ ሰዎችን አታስከፋም አለች። እንዴት ልጅ? እኔ እኮ ሰው ነኝ አለ። በቃ ወዴት ነው ልጅ? እግሬ እኮ ተሳሰረ፣ እስኪ ወጣ ልበላሉ። ጽናት አብራቸው ሄደችና ኪራ ቀረ። ጽናት ለአባቷ ያላት ፍቅር ደስ ይላል፣ የእሷ ደስታ ያስደስተኛል ይላል። ሰኑና ምሩ ከስራ ያባርሻል ብዬ ነበረ። አለቃ የስራውን በአግባቡ ስለምሰራለት ነው ያላባረረኝ። ይኸውልሽ ሁሉም ገንዘብ ነው የሚከፈለው፣ ግን ደግሞ ስራሽ ደግሞ እንድትቆይ ያደርጋቸዋል። አንቺ ጎበዝ ከሆንሽ። ምሩ ቁም ነገር ስታወሪ እኮ ጎበዝ እንደሻለቻት። ታዲያ ወርተሽ ዝም ነው የምትይ? ሳቂ እንጂ ፈታ በይ። አረ እየሳቁ ነው። ጽናትና አባቷ እያወሩ ነው። ልጁ እንዴት ነው? ልጁማ በጣም ጥሩ ነው፣ ሸጋ ነው። አባ ግን ሰዎች ቢያወሩበስ? እማራለሁ ብዬ እኮ ነው እንደዚህ የመጣሁት። አሁን ደግሞ አላገባም ብዬ መጥቼ እንደዚህ ሲፈጠር። ልጅ ስለ ሰዎች አታስቢ፣ አትጨነቂ ይላታል። አታስቢ ብሎ መከራት። እሺ ብላ ምቅፍ አረገችው። ሰኑና ከብሮም በራን ኳኳና ምን ፈለግ አለችው። ሶፋው ላይ ወረቀት ነበረኝ፣ እሱን ፈልጌ ነው የመጣሁት። እሺ እዚህ ጋር ጠብቀኝ፣ እኔ ፈልጌ ያመጣልሃለሁ። ተከትሎ አገባ። አንተ ሰውዬ አለች። መንፈስ ነህ? አረ ሰው ነኝ። ቁጭ ብሏል። ወረቀቱን ደብቀሽ ነው አምጪው፣ በዚህ አይቀለድም አላት። እና የኔ ጨጓራ መቀለጃ ነው? እሺ ምን ልቀጣ? ላስብበት። ቆንጆ ምግብ ሰርተህ ታበላኛለህ። ይህ ሁሉ ሀሳብ ለዚህ ነው? ያውም ቤቱን ታጸዳለህ። ህፃን ያረግሻል በል እንዴ? ምን ነው ተምር ያለው ትል አይደል? ኪብሮም በንዴት ወደ ስራ ይሄዳል። ሳይ አቃጠልኩ እንዳቃጠልከኝ ትለዋለች። ድራማው በዚህ ነው የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቅሉ። ላለሁ ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።